እኔ ማመን አቃተኝ ጋይስ። ደግሞ ውበት የለክም ቡርኬ፣ ከሌላ ሴት ጋር አታምርም። እሪል ነው የምነግርህ፣ የምር ከሀይሚ ውጭ ወደ ውጭ እውነታውን ነው የምነግርህ። አንተም ታውቃለህ፣ ውበትክም ግርማ ሞገስክም ሀይሚና ሀይሚ ብቻ ናት። የፈለጋችሁ ሰዎች ስደቡኝ፣ ዛሬ መታችሁ ምትሰድቡኝ ትኖራላችሁ። እንዴት እንዴት ያለሽ ምናምን ስደቡኝ። ሀይሚና ቡርኬ እንዲለያዩም አልፈልግም። አራት ነጥብ። ከሌላ ሴትም እንዳየው ደስ አላለኝም። በቃ አላማረኝም። አላማረኝም። ማናት ደግሞ እቺ ቂጧና ፈንድዳ ማናት እንዴ? ቡርኬ የውሸት ሳቅ አታስመስል። የምር አውቀህ ነው ሀይሚን ለማናደድ ብለክ እየሳክ ነው እንጂ የምር ነው የምልህ። በዚህ ሁኔታ እንደዚህ እውነት አርገኸው ከሆነ ግን ሪል ነው የምልህ ሀይሚ። ሶሪ ቡርኬ፣ በጣም ነው የማዝነው፣ በጣም ነው የምናደድብክ። ሚኮስ ውበትክም ግርማ ሞገስክም ሁሉ ነገርክም ሀይሚ ናት። የምሬን ነው የምነግርክ። የፈለገ 100,000 ሴት ብደረድር ኔቨር ኤቨር እቺ ሴት ባለፈው ሀይሚን ፕራንክ ያደረገቻ ሴት ትሆን በጥርጣሬ ነው ጋይዝ። እና ማናችሁም ክፉ ነገሮችን አትናገሩ። ግን ብሩኬ እውነት አድርገው ከሆነ ምን አለ ልደቷ እንኳን እስኪ ያልፍ ብትጠብቅ፣ ምን አለ ልደቷ እንኳን ብትፈልግህም የሆን ነገር አድርገህ እንኳን ሰፕራይዝ ብታረጋት። ዝም ብለህ አልመጣም እንኳን ትበልክ። አንተ ለእኛ አሳየን ሰርተኬዮ ተመልካችን የልደቷ ነው ዛሬ ላከብርላት ብዬ። በቃ ሀይሚኮ አሁን ጅቦች አፍ ውስጥ ነው ያለችው ታውቃለህ። እነ ዳኒ እጅ ውስጥ ነው ያለችው። አንተም ከተውካት በዚህ ሁኔታ እሷ ደግሞ ነገ ተበሳጭታ ሌላ ነገር ውስጥ ሌላ መስመር ውስጥ ትገባለች። እና ቡርኬ እባክህ ነገር ቀለል ያለ ነገር አድርግልን። ምን ይዘህ እንደመጣህ አናቅም። በእርግጥ ግን ቢሆንም አዲስ ነገር አለ እንዳቀሩ ነው ያልከን። ግን አዲስ ነገር የእውነት ጀምረህ እንኳን ከሆነ ምን አለ እስከ ሰኞና ማክሰኞ ብትታገዝ የሀይሚ ልደት እስኪ ያልፍ ድረስ። አይኖ ካልፈለገች ካልተስማማችሁ መቼም እኛ በግድ ምንም ብንሞት ብንፈርጥ ምንም እንድናደርግ አንችልም። ነገር ግን ትንሽ እንኳን ፈጠንክ፣ በጣም ፈጠንክ ትንሽ። በቃ ቢያንስ እኔ ሀይሚ ስታለቅስ ሲከፋሳ ይደብረኛል። እሺ አንተ ደስ ካለ ከአንተ ካስደሰተክ ኦኬ፣ ግን አትደሰትም። 100% ነው የምነግራችሁ። ቡርኬ ከሀይሚ ውጭ ደስታ የለውም፣ ሀይሚም ከቡርኬ ውጭ ደስታ የላትም። ባይዘዌ ብዙዎቻችሁ ሀኒማ ደጋፊ ነች ትላል። እኔ ደጋፊ አይደለሁም፣ አድናቂ ነኝ፣ ወዳጅ ነኝ። የሁለቱም አድናቂ ነኝ፣ ሁለቱም ወዳጅ ነኝ። ደጋፊ ማለት ሁለት የተለያዩ ሰዎች ስናይ ወይም ደግሞ ሁለት የተቃራኒ ሰዎች ሲጫወቱ ወይም ሁለት ተቃራኒ ሰዎች የሆነ ፕሮግራም ሲኖራቸው እነዛ ደጋፊ ያስፈልጋቸዋል ይባላል። ቲቮዞ ያስፈልጋቸዋል። እነዚህ ግን ሀይሚና ቡርኬ አንድ ናቸው። ስለዚህ በአንድ አይኔ ነው ማያቸው። ሁለቱንም ነጣጥዬ ማየት አልችልም። ነጣጥለሽ የምትሉኛላችሁ አላይም። ሁለቱም በጣም ነው የምወዳቸው። እንዲለያዩ ደግሞ አልፈልግም። እንዲለያዩ ስለማልፈልግ በየቀኑ እየመጣው ቪዲዮ ሰራለሁ። ይህን ካላረኩ ደግሞ ምን አለች በሉኛ። በየቀኑ እየመጣው እንዳትለያዩብኝ ደግሞም እመኑኝ ከውስጥ እስከ ስር ሄጄ እነሱ የሚታረቁበትን መስመር ፈልጌ ካላወጣው ጠብቁኝቱ። እኔ ምን አለች በሉኝ። በቃ ለጊዜው ሊከብድ ይችላል፣ ግን በሂደት መስመር ግን ብዙ ነገሮችን ማስተካከል እችላለሁኝ። ኢዚ ነው። አሁን እኔ ከበደና ነገ ከነገ ወዲያ እሱም ደግሞ አንድ ሴት ሲያመጣ ያቺ ሴት እንደ ሀይሚ ላትሆንለት ትችላለች። ሀይሚም ሌላ ወንድ ብታመጣ ያ ወንድ እንደ ቡርኬ ሊሆንለት አይችልም። በጣም ተላምደዋል። ሀይሚና ቡርኬ በጣም ነው የተለማመዱት፣ ተሳስረዋል። ሰው ይሄ ደግሞ አስቢው እና እኔ እንጃ። ሁላችሁም ግን ክፉ ነገር ላለመናገር ሞክሩ። መጥፎ ነገር እንዳትናገሩ ፕሊስ ፕሊስ። በተቻላችሁ አቅም ምንም አይነት አስቀያሚ ኮመንት እንዳትጽፉ። እኔ ጠዋት ረሙ ጋር ደውዬ ነበረ። ረሙ ታሞ ተኝቷል። ትናንትና ታውቃላችሁ ችግር እና ስለ ልጆቹ ልጠይቀው ምናምን ማለት ነው ካወቀ ብዬ ምንድን ያለው ዳኒ በጣም ከባድ ሰው ነው። ምን እንደሚያስብ ምን እንደሚያደርግ ምን እንደሚያመጣ አናቅም። እና እናንተ ዝም ብላችሁ ለሀይሚ ልደት ማንም ሰው ቢጠራሽ እንዳትሄጂ ብቻ በሏት ነው ያለው ረሙ። ስለዚህ ሁላችሁም ለሀይሚ ሜንሽን አርጉላት እንዳትሄጂ። ዳኒ ቢጠራሽ ምንም አይነት ፕሮግራም አዘጋጅቶ ቢጠራሽ እንዳትሄጂ። በጣም ስለተነቃበት እኛ ሚስጥሩን ስላወጣንበት በጣም ተናዷል አሉ ዳኒ ማለት ነው። ምክንያቱም ቀድመና የነቃንበት ልደት ፕሮግራም ሊያዘጋጅ እንደሆነና በዛ ተናዷል። ረሙ ከዳኒ ጋር እንደማይነጋገሩ በአሁን ሰዓት ምናምን እና ግን ሰምተዋል እሱም እንደዚህ አይነት ነገሮች ምናምን እና ታምም ያለው እኔ ተኝቻለሁ። ምንም የማውቀው ነገር የለም። አሁን ብዙ ማውራት ራሱ አይችልም ባይዘዌ ረሙ ራሱ እና ተረጋጉ ሁላችሁም። በዚህ ግን ዛሬ ቡርኬ በለጠፈው ፎቶ ግን ፕሊዝ 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 ምንም ክፉ ነገር እንዳትናገሩ። ሀይሜንም እንዳሰድቡ ቡርኬንም እንዳሰድቡ። መጨረሻውን እኒ መታገስ ዋጋ አለው። በቃ ይሄን ነው ልላችሁ የምችለው እና በጣም ከፍቶኛል ግን በእውነት
ያው አላለቅስም። ሁሌ ማልቀስ ፋራ ያስመስላል፣ ሁሌ ማስልቀስ ጅል ያስመስላል ብዬ ነው እንጂ ባለቅስና ቢወጣልኝ ደስ ይለኝ ነበር። ሀይሚን ባለማየቴ ራሱ ከፍቶኛል። በጣም ነው የከፋኝ እውነቱን ስነግራችሁ። እንዴት አይከፋኝም? ሀይሚን ነበር እንደዚህ እያቀፈ ይዞ መምጣት የነበረበት። እንዴት ሌላ ሴት በዚህ ደረጃ አቅፎ ይዞ ይመጣል? ቡርኬ እውነት እሺ፣ ደስ ካለ ከአንተ ካስደሰተ ይሁንልክ። ግን እርግጠኛ ነኝ ምንም ደስታ የለክም። ሀይሚን ለማናደድ ብለህ ሌላ መስመር ውስጥ ያለ ፕሮግራም አትግባ። በቃ ጋይስ የተመቻችሁን ሀሳባችሁን አስተያየታችሁን ኮመንት ስጡ። መጥፎ ነገር እንዳትጽፉ ፕሊዝ። ኦኬ ጋይስ፣ መጥፎ ነገር አንጽፍም ከዛ ደግሞ ማታ እንመለስበታለን ከቪዲዮ በኋላ ሁላችንም የተሰማንን ስሜት ደግሞ እንገልጻለን ማለት ነው። አሁን ግን ኮመንት ላይ እቺ ሴት ማናት ምንድናት? እና ለቡርኬ ደግሞ መጨረሻ ማስተላለፍ ለመልእክት በእልህ ሀይሚን ለማነዳድ ሀይሚን ለማስቀናት ብለህ ምንም አይነት መጥፎ እርምጃዎች ባትራመድ መልካም ነው። ይሄ የኔ መልእክት ነው። አመሰግናለሁ። ሰላም ዋሉልኝ። ብቻ በጣም አላቅም። ላይክ፣ ሼር፣ ሰብስክራይብ አድርጉ ቤተሰቦቼ። ቪዲዮዬን ታያላችሁ ግን ሰብስክራይብ አታደርጉኝም። ሰብስክራይብ ምንድን ነው? ንቅንቅ አይልም። ኧረ 30 ሺህ ያስገቡኝ ጋይስ። ገፋ ገፋ አርጉት እንጂ ውዶቼ፣ ማሮቼ፣ ፍቅሮቼ ገፋ ገፋ አርጉት እንዴ። ቁጭ አለ እኮ 25 ሺህ ምናምን ላይ ቁጭ እንደምንም ፑሽ ፑሽ አርጉት። ዛሬ ቢያንስ 300 400 ሰብስክራይብ እፈልጋለሁኝ እኔ በትንሹ ማለት ነው። እና ደግሞ ቪዲዮ ስታዩ በመጀመሪያ ላይክ ማድረጋችሁን አትርሱ። ቡርኬ ይሄ መልእክት ይደርሳል። በስሜት ሌላ ህይወት ውስጥ እንዳትገባ ፕሊዝ።